ልጅ እንትን ማለት የሰው ጨርቅ ተውሰው ሚዲያ ላይ ከሚመጡ ወንድ ልጅ ወጣት እኮ ሰርቶ ነው የሚቀየረው። እኔ ገረመኝ ብቻ። እኔማ ወንድነታቸው ያስጠረጥረኛል። ከታች ያለው ይፈተሽልኝና ይመርመር ብዬ እኮ ኮሜንት ጽፌ ነበረ። በቃ እንዴት ሲልጅ እኔ ዳይፐርና ሺፎን ልኬያቸዋለሁ ለነዚህ አምስቶች። ቀሚስ ያስፈልጋል እና እኛ ሴት ልጅ የሰው ልጅ ሁለት ቃል አይናገርም። የማንኛውም ሃይማኖት ቢሆን ሁለት ቃል ተናገሩ ዋሹ ብሎ አይፈቅድም። የማንኛውም ሃይማኖት ማለት ነው። የላቸውም እኮ ይመስለኛል። የላቸውም። ቢኖራቸውማ ወንድ ልጅኛ በሀገራችን ሰርቶ ነው የሚበላው። ገበሬ የሆነ የሰው አረም አርሞ ከሌለው፣ ወንድ ልጅ ደግሞ ሱቅ ተቀጥሮ ከሌላቸው፣ እንደው ድሃ እንኳ ቢሆኑ ሀገራችን እኛ እንደዚህ ነው ሀገራችን አዳ። እነዚህ ደግሞ ሩታ እንደሆነ እናንተም ደግሞ የሩታ ኦዲየንስም ሆናችሁ ያልሆናችሁም ሩታ ማንኛውም ሰው ጋር ስመጣ ጅር ብላችሁ አትሄዱ። ምን መሰላችሁ? እሷን እንደዚህ የማይፋቷት እንደዚህ መንገድ ጥበቃ ድረስ የደረሱት ሰው ያየናል፣ እሷ ተወዳጅ ናት፣ ሰው ይመጣልናል ብለው ነው። ትናንትና ብሩኬ እሱ ጋር መጥቶ በለቀቀው አልታየም። የታየው ሩታ ያለችበት ነው የታየው። ገባችሁ አይደለ? እነሱ የሰው ስጋ ይበላሉ። እነዚህ ልጆች ገንዘብ ሲያጡ አትሂዱ፣ አትው በቃ ወለት የምላችሁ ሄዳችሁ ማንን የሚጠቁ ለምንድን ነው የሰው ሄዳችሁ የምታዩት? እሷ መጣ፣ እሷ በቤቷ ስመጣ ሂዱ። ማንም እሷን መንገድ ገትቶ ሲያመጣት፣ ማንም መንገድ ሲጠብቃት አትው። እነሱም እኮ ጥቅም አገኙ። እነዚህ ጥቅመኞች ማለት ነው። ይድፋቸውና ወደዛ የሴት ምንነት የማያውቁ በሴት ልጅ የሚጫወቱ ሄዳችሁ እያያችሁ ብዙ ጊዜ ልጆች የሚጠይቁት ልጆች አሉ ጥያቄ ስለ ሩታ ነገር ማለት ነው። ይሄኝ በትልቁ ላርግና ማለት ነው። ወይ ላርግሽ በትልቁ አሁን እዚህ ጋር ማለት ነው። እኔ የ6 ወር እርጉዝ ነኝ። ሁሌ የሩታ እርግዝና አይደለም የምትሉ ሰዎች አይታችኋል። ሰውነታችሁ ሻንቃጣ ሲሆን አያስታውቅም በስነ ስርዓት። ጎን የላትም ከኋላ የላትም የምትሉ ምንድነው? ከኋላ ዳሌ ነው የምታወጣው ህጻን ልጅ ምን ወይስ ምንድን ነው? አሁን እዚህ ጋር አይታችኋል። ጎን የለኝም እኔ ብዙ ጎን አይታይም። እዚህ ጋር ግን 6 ወር እርጉዝ ነኝ። አስጨነቀሽ አይደለ? እኔ እኮ ነው እየጠየኩኝ እኮ ነው። ችግራሞች ደግሞ ለቆሻሻ ሰው ነው። እነዚህ አልሻቸው እነዚህ አይገባቸውም። ጠቅጥቀሽም ጥላት ነው አይገባቸው። የሩታ ፎቶ ብቻ እየፖሰታችሁ ሚዲያ አንድ እግር አቆሙ። እኛ ደግሞ ማለት ነው አንበገርም። ደግሞ ዝምታ ደግሞ ወርቅ ብለን ነው እንጂ ዝምታ መርጠን ነው እንጂ ከተነሳን ደግሞ ነብር ነን። የነብር እህቶች ማለት ነው። ከምድር ግብጽ ነው የምናጠፋችሁ። ስለዛ በየደቂቃ ፖስተቱ የሩታ ፎቶ ስቶሪ ላይ አድርጉ። በቃ በየደቂቃ ከቻላችሁ መስመር ከሆናችሁ ፖስቱ። ይቃጠሉ እነሱ። እኔ የምልሽ ትይጂ ወይ እኔ የምልሽ ማለት ነው አንድ ሰው አሁን እኔ መሰለን አንቺን ወደድኩሽ አይደለ እንዴ? እኔ አንቺ ሰው ወደሽ የምታጠፊውን ነገር ትይጂ ተይ፣ ይሄ ነገር በአንቺ ላይ አያምርም፣ አይሄድም፣ ይሄ ነገር ሆሳ ነው ብዬ መልስሻለሁኝ እንጂ የኔ ጀግና ሂጂበት እልሻለሁ እንዴ? አሁን ይሄ ልጅ ነው ሚስቱ እኔ ወደሽ እንደዛ ኮንሽ ማለት ነው። ጥፋት እያለ ጀግና ነሽ ትይጂ ካልሽ ማለት ነው። እኔ ወደሽ ሳይሆን እንድትወርቂ ነው የምትፈልጊው። አሁን ይኸው ይሄ ልጅዮ የራሱ 400,000 ምናምን የዝክ የትንሹ ቻናል የሩታ ቻናል ትበሉ ትንሹ ቻናል ወደ 200 ምናምን ሺህ ሰው ተከትሎት ትልቅ ደረጃ ታዋቂ ሆኖ መዋል ሲታይበት፣ እሱ ግን የሁላ ሴት ተሸክሞ እሴቂጥ ስር ዝሙት ስር ያልሆነ ነገር ስር የሚውለው አሁን ምን ተደረገ? የከብት እረኛ መጫወቻ፣ የሴቶች ዕቃ ማጠቢያ፣ ለሱ ሸር እየተደረገለት ታግ እየተደረገለት የማንም መሳቂያ የማንም መሳለቂያ። ለምንድን ነው ክብሩን የማይጠብቀው? የሚስቱን ክብር ያልጠበቀ እኮ እሱ ክብር የለውም። ገባሽ አይደለም? የሚስቱን ክብር፣ የእናት ክብር
ሃይማኖቱን ሲያከብር እሱ ክብር ያገኛል። እሱ ሚስቱን አዋርዶ ሃይማኖቱን አዋርዶ እናቱን አዋርዶ እንዴት አለ ነው እሱን አሁን ዛሬ እሱን በስቱልን እሱ አበለጠኝ ተብሎ እንደዚህ እሪ ኩሪ የሚሉት እሷን ያስለቀሰ ሰው ገስት የሚሰራው ምንድነው? ገባሽ አይደለ? አንድ ሰው መታፈር በከንፈር ነው። ያገሬ ሰው መታፈር በከንፈር ይላል። ለምንድን ነው እሱ ተከብሮ የማይቀመጠው? የማንም ማላገጫ የማንም መራገጫ? እስቲ ቲክቶክ ላይ አለ እሱ አሁን አለ 5-6 ሰው ብቻ ናት። በቃ ይሄም ውርደት ነው። መሞት ይሻላል። ይሄ ሞት ይሻላል። እነሱ ወዳይ ከሆኑ ሞት ይሻላል ከዚህ ውርደት። ድሮ ቀብራራው ጀግናው እየተባለ ሚዲያውን ጥልቅልቅ ሲያደርግ አሁን ንፍጣም ልጋጋም እየተባለ ለሱ ታግ እየተደረገለት ሚስቱ አገሩን ስታጥለቀልቀው ይሄ ለራሱ በቁሙ ሞቷል። አበቃ። ይሄ ነው ልቅስ። ይሄ እንዳይሆን ልጁን መመለስ ነበረባቸው። ሩታ ብትሰደብ አትወርቅም። እንኳን ገስት አይደለም ሸኮኮ ተሸክመው ቢዞሯቸው አትወርቅም። ምንም አትወርቅም። በቃ ሩታ አትወርቅም። ሩታ ተቅሌት አላህ ይጠብቀን። ተወዶ ከመጠላት አጊቶ ተማጣት አላህ ይጠብቀን። ግን ሴት ልጅ የሚበድል ደግሞ ምንዚህ ሙርዴታም ነው። ጠብቁ ወደፊት። ሴት ልጅ እንደዚህ የሚያዋርድ በተለይ ያስረገዛት ሚስት የልጁን እናት አቅፎ ያደራት ሚስት ማለት ነው። አላችሁ ወይ? እኔ ማዳሜ ለመጀንጀን ወስደኝ ተጀናጀን ነው የተመለሰን። አፈቅርሻለሁ አለችኝ። ምን ሆናችሁ ነው? እኛ ማሩታ ወንዶችን ሴቶችን አስለቀሰችው። ማዳም ቅመሞች በሩታ ምክንያት ስራ ፈቱ። እጃዛ ቤት ቁጭ ብሎ ሩታ ስም ስጠራ በሽታ ተነሳባችሁ፣ ግራ ተጋቡ። 5 የሆኑት ቁጭ ብሎ በእኛ ላይ እረፍት አጡ። ማሩታ ቴጂ አንድ ነገር ልንገርሽማ። እንዲህ አለ አብርሽ እያለቀሰ አገኘ ነው። አብርሽ በዚህ ካልሆነ ነገር ሆኖ እያለቀሰ አገኘ ነው ያለው ጊዜ ሳቄ መጣ። አብርሽ ስሜት ሳቄ መጣ ነው። ሚስቱ እንደዚህ ክብር ብላ ስትመጣ ማለት ነው የ5 ደቂቃ ተጨናንቆ ነው ያለቀሰ። ጫካ ላይ ስለቆመ አይደለም ታዲያ እሱ ቢያለቅስ ወንድ ልጅ ያለቅሳል እንዴ? አፉ እንደሚናገር ዘራፍ እንዳለ ዘራፍ ደግሞ እነዚህ አባሪ ናቸው እንዴ? ሴት ልጅ
እንደው ወንድ ልጅ ታስለቅሳለች። በአንድ በኩል ጋርድ ናችሁ፣ እሷ ይጠብቃሉ። ሁለተኛ ሰራተኛ ናችሁ። አራተኛ ደግሞ ፍርፋሮ እየበሉ ሳን ምናምን ብራዲስት እየጠረጉ ባለፈው የተሻለ አመት ባል እነሱ እኮ ነው የሰሩት። ዳቦ የደፉት እነሱ ናችሁ። አጋዟ አጋጇ ነው ምንድነው ወጥ ሰራች ተባለ። ቤት አጽድቶ ምናምን ይሄን ደግሞ የተጣለ ልብስ ደግሞ ለብሶ ምናምን ድምቅ ብሎ ሰራተኞች ወጡ። ቀን ወጣላችሁ የዛን ቀን እኔ ሞት ይሻለኛል መቼም። እንደው የሰው ልብስ ለብሼ ተመመጣ እጥብ አድርጌ ፈጣሪን በአመት ባልቀን እንደው እሷ ያለቀበትም እንደው ፈጣሪን ለምን ይሻለኛል። የራሳችን ህይወት አለን። ከህይወታችሁ ውጡ፣ ከህይወቴ ውጡ። አንወጣሙ። እንኳን አቤል አንተ ይቅርና ማለት ነው አባቱ የገዛ እናት ባልና ሚስት መሀል አይመለከትም። ልጄ ነው እኔ ይመለከተኛል ብሎ በትዳር መሀል አይገቡም። አንተ ደነዝ ማለት ነው። በልጅነት እኮ እናት ስላጣ አላወቅም የእናት ፍቅር